بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد أحبتي في الله أيها المؤمنون والمؤمنات أيها السلفيون والسلفيات أحييكم بتحية الإسلام وأقول لكم السلام عليكم ورحمة الله وبركاته ባለፈው እንዳልኳችሁ የኢብኑ መስዑድ መርከዝ ሰዎች ድሮ የነበሩበት የሰለፊያ አቋም ድሮ የሚያረጉት የነበረ ዳዕዋ ድሮ የነበራቸው አቂዳና ሚንሃጅ በአሁኑ ጊዜ ሰለፊዮች ያሉበት ወይም ደግሞ እያካሄዱት ያለው ዳዕዋ ሙሉ በሙሉ በሚባል መልኩ አንድ ይመስል ነበር። የኢኽዋኖችና የሱፊዮች አንድነት እስከተካሄደበት ጊዜ ድረስ በነበረው ሁኔታ የዛኔ ሁሉም በሚባል መልኩ በጣም በሚያስደስትና የሰለፊያ ዳዕዋ ምንም ያልተቀላቀለበት ምንም ሹብሃት የሌለበት ቀጥታ ከሰለፎች የተገኘውን አኢመተ ሰለፍ ወደኛ ያስተላለፉትን በዚህ መልኩ ሁሉም የሙጥኝ ብሎ ዳዕዋ እየተደረገ በነበረበት ሁኔታ ሱፊዮች ከኢኽዋኖች ጋር ወይም ደግሞ ኢኽዋኖች ከሱፊዮች ጋር አንድ ነን ብለው የአንድነት ስምምነት ሲስማሙ የዛሬዎቹ የኢብኑ መስዑድ ዳዒዎች መሪዎች ትልቅ የሆነ ፕሮግራም አዘጋጅተው በአወሊያ አዳራሽ ላይ ለህብረተሰቡ ለወጣቱ ለሰለፊዩ የግንዛቤ ማስጨበጫ የሆነ ምላሽ ለመስጠት ረድ ለማድረግ በተዘጋጁበት ሁኔታ ኢኽዋኖች እና ሱፊዮች ተባብረው ያ ፕሮግራም በአወሊያ አዳራሽ ላይ እንዳይደረግ በማድረግ እንቅፋት ሲፈጥሩ የጃላይ አዳራሽ በመከራየት ናጂያ የሚባለው የነበረው የዛኔ የኢብኑ መስዑድ ተቋም አሁን ያሉት ዱዓቶች ያኔ በጣም የሚገርም በጣም የሚያስደስት በጣም ሰውን የሚያነቃ የባጢል ኃይሎች አንገታቸው እንዲደፉ የሚያደርግ እንዲሁም ደግሞ ሰለፊዮች በውጅንብር በሹብሃት እንዳይጠቁ የሚያደርግና የሰለፊያን አቂዳ በትክክል ግልጽ ያደረገ የሆነ ረድ ተደርጎ ነበር። በዚህ ረድ ላይ ከተካፈሉ ወንድሞች ውስጥ የመጀመሪያው መሐመድ ሐሰን ወይም ደግሞ ማሜ የልዩነት ምክንያት ከሚሆኑ ነገሮች ውስጥ አንዱ ብሎ ከአህሉል ቢድዓ በማስጠንቀቅ ላይ ቸልተኝነት ወይም ደግሞ ለዘብተኝነት አንዱ የልዩነት ምክንያት መሆኑን እንዲህ በማለት ይገልጻል። ይሁዳው ቢድዓንና ሙብተዲዖችን በመፋለምም ይሁን በመቋቋሙ ረገድ መፍዘዝና መቀዝቀዝ ይልቁንስ አበረታታቸው ምን ችግር አለበት? ተብሊግን የአህሉል ቢድዓ ነው መቼ ያለች አህለ ሱና ነው ይብላለች እኮ إخوان المسلمين مجن أهل البدع على حسن البنا عقيدتنا من ياله سلفية. هل عقيدته سلفية حقا؟ عقيدة مرمر ليس بالادعاء قد من دعينا بمقبتها سايهون مرجعون بمايتنا بمقباتنا بالزالي مالتنا በዚሁ የረድ ፕሮግራም ላይ ይኸው መሐመድ ሐሰን ወይም ማሜ በሐሰን ታጁ ላይ በጣም ጠንካራ የሆነ ረድ የዛን ጊዜ ለሱፊዮች ወግኖ በስምምነቱ ላይ ለእነርሱ መረጃ በማቀበል ህብረተሰቡ ሐቅና ባጢልን እንዳይለይ ሁሉም ባለበት አቋም ላይ ሆኖ አንድ አይነት በአንድነት እንዲሄድ ያደርጋል በሚል በጣም ጠንካራ የሆነ ረድ በሐሰን ታጁ ላይ ስሙን ጠርቶ ያስጠነቀቀበትና እንዲሁም ደግሞ ዕውቀት ከማን መያዝ እንዳለበት እንዲህ እያለ ይነግረናል። ማውገዝ ሐዲስ አልኢፍቲራቅ ለመጣን ሙከራ ከሚያደርጉ ሰዎች መካከል ተክፊር የሚል በአማርኛ የተጻፈ መጽሐፍ አለ። የዛ መጽሐፍ ጸሐፊ ነው ሐሰን ታጁ ይባላል ጸሐፊው ማለት ነው። በተለይም የዑለማዎች የስምምነት ሰነድ ላይ በዘጠነኛ በመሆን የፈረመው ሰው ሲሆን ይህን አመለካከት ምናልባት ተክፊርን አወግዛለሁ እያለ ሰዎች በልዩነት እንዲቀጥሉና ያለባቸውን ችግር ለመፍታት እንዳይሯሯጡ ሁላችሁም ባላችሁበት ተጓዙ ተቻችላችሁ ተናኗሩ ዝም ብለን እንተላለፍ የሚለውን መርህ በማንገብ ከፍተኛ እንቅስቃሴ በመፍጠር ትልቅ ችግር ከሚፈጥሩት ግለሰቦች አንዱ ነው። በተለይም የውስጥ ምንጮች እንደሚያመለክቱት በዚህ የሰለፊና ሱፊ ዑለማዎች ባይነን ስምምነት ላይ የሱፊዮችን ዑለማዎች በመወገን የተለያዩ አንገብጋቢ መሳሪያዎችን ከኢንተርኔትና ከተለያዩ ምንጮች በማሰባሰብ
የሱፊዮችን ድጋፍ በመስጠት ያሉበትን ባጢል ለማጠናከር ከፍተኛ ሚና እንደሚጫወት ነው የተነገረው ማለት ነው። ይህንን መጽሐፍ ባጭሩ ይህን አጋጣሚ አሁን የተፈጠረውን አጋጣሚ በመጠቀም አልቁድስ የሚባለው ጋዜጣ ይህን ሐሳብ ያወጣ በህብረተሰቡ መካከል ውዥንብር ለመፍጠርና ለማደናገር ከፍተኛ ጥረት ሲያደርግ እንመለከታለን። ይህም አመለካከትና እንዲህ አይነት ኢባል ተደርጎ ሰዎች ባሉበት ልዩነት ላይ እንዲቀጥሉና በሽታቸውን አውቀው ሲያበቁ መድኃኒት እንዳያገኙ በዓለማችን ላይ ከፍተኛ ሚና ከሚጫወቱት ታላቅ ሰው ዩሱፍ አልቀርዳዊ የሱን አመለካከት በመውሰድ ይህን ከፍተኛና ፈታኝ አቋም በመበተን ችግር ውስጥ ህብረተሰቡን እየጣለ የሚገኘው ማለት ነው። እኛ ምን ጊዜም የሚማረክ አንደበት እያሸነፈን ወይም በአማርኛ ስለተጻፈና በአማርኛ ማንበብ ስለቻለን ብቻ ልንመሰጥ አይገባንም ማለት ነው። እያንዳንዱ ነገር መፍትሄ ሊሰጠን የሚችለው አካል ማን ነው? ይህ ግለሰብ ስለ መፍትሄ የሚያወራው ለመሆኑ ማንነቱን ማጣራትና ማወቅ እያንዳንዳችን ግዴታ ነው። ወይላ ማንም እንደልቡ ይጫወትብናል፣ እንደፈለገ ይነዳናል። ምንም አይነት አቋም ሳይኖረን እንደዋለን እንቀራለን የተጋጨ ነገሮችን እየሰማን ማለት እነዚህ ሰዎች የሚሰጠው መልስ በመሰረቱ በሐዲሱ ላይ የሚጫወቱትን ሚናና የሚሰጠው ምላሽ ምንድነው የሚለውን ወንድማችን ጠቅሶልናል፣ በስፋት አብራርቶልናል። ጀዛሁላሁ ኸይራ። ይሄን ልብ ምንነና ሁሉ ጊዜ መሰረታዊ መፍትሄ ሊሆንን የሚገባ ነገር ዕውቀት እንደሆነ ማወቅ አለብን። ወደ ዕውቀት ከተጠጋን ማንም አይጫወትብንም። የቋንቋ ጥራት ወይም የአማርኛ ቅልጥፍናና የመማረክ ብቃትና ችሎታ ብቻ ሳይሆን ሊማርከን የሚገባው እያንዳንዱን ግለሰብ ምንነትና ማንነት ማጣራት ይኖርብናል። إن هذا العلم دين انظروا عمن تأخذون دينكم ይህ ዲን አማና ነው። ዝም ብሎ ጫወታ አይደለም። ይሄ علم الشريعة ማለት ነው። ዲን ነውና ከማን መውሰድ እንዳለብን ዲናችንን ጠንቅቀን ማወቅ እንዳለብን ነው ለማሳሰብ ፈልገው ማለት ነው። በዚሁ የረድ ፕሮግራም ላይ ሳሊህ አህመድ የኢብኑ መስዑድ የዳዕዋ ክፍል ኃላፊ የነበረው ማለት ነው ከዋናዎቹ የኢብኑ መስዑድ መሪዎች ውስጥ አንዱ ሲሆን የዛኔ በነበረው የረድ ፕሮግራም ላይ እነዚህ የተለያዩ አንጃዎች የጥፋት ኃይሎች ወደ ተውሂድ መጣራት የልዩነት መንስኤ አድርገው እንዴት እንደሚይዙት ሲነግረን እንዲህ በማለት ነበረ ረድ ያደረገው ማለት ነው። አንዳንድ ሰዎች ይመጡና ተላላቅ ዓሊሞች ኢጅማዕ ነቅል ያደረጉበት ኪታብና ሱና የመጣበት የሆነ መሳኤል አጣጥለው ያቀርቡታል። ይህ የልዩነት መንስኤ ሊሆን እንደማይገባ እንዲህ አይነቱ መሳኤል ሰዎችን እንደማይለያይ ያስቀምጣል። مثلا የተወሰኑ ጀማዓቶች አካሄዳቸውን መሰረት አድርገው ያስቀመጡት በምን ላይ ነው? فيما يخالف منهج الانبياء في الدعوه بدعوه አካሄድ ላይ የአንቢያዎችን መንገድ የሚخالف የሷሐቦችን የታቢዒዎችን መንገድ የአይማዎችን መንገድ የሚخالف እንዲሁም በዚያ አላበቁም የአይማዎችና የአንቢያዎች መንገድ وهو الدعوه الى عباده الله وحده والى نبذ الشرك ይህ አይነቱ ዳዕዋ ሰዎችን እንደሚለያይ ወደ ተውሂድ የሚደረግ ጥሪ ለልዩነት መንስኤ እንደሆነ ያሰምሩበታል። ይህንን እንደ መንሃጅ አድርገው ቀርጸው ይጓዛሉ። ይህ አይነቱን ሙኻለፋ በጣም ቀላል ነገር አድርገው ያዩታል አንዳንድ ሰዎች ማለት ነው። በዚሁ የረድ ፕሮግራም ላይ ኢልያስ አህመድ ስምምነቱ በዚያን ጊዜ የተደረገው በኢኽዋኖች በሱፊዮችና እንዲሁም በተብሊጎች መካከል የተደረገው ስምምነት መረጃ አለው ብለው መረጃ ሲያቀርቡ ዛሬ ኢብኑ መስዑዶች ራሳቸው መረጃ የሚያቀርቡት አድርገው የሚያቀርቡት ማለት ነው። የዛኔ ማለት እንዲህ አይነት ስምምነት እንዴት ታደርጋላችሁ ተብሎ ኢኽዋኖች ወይም ደግሞ እነ ዶክተር ጄላን በሚወቀሱበት ጊዜ ምን አድርገው ነበር? እነሱ እንደ ምሳሌ ወይም ደግሞ እንደ መረጃ የሱልህ ሁደይቢያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሽሪኩል አረብ ጋር ያደረጉትን ስምምነት እንደ መረጃ ጠቅሰው ነበር። በዚህ የረድ ፕሮግራም ላይ ኢልያስ አህመድ የሱልህ ሁደይቢያ እነርሱ በዛን ጊዜ ካደረጉት ስምምነት ጋር በምንም መልኩ በሸሪዓም በአቅልም የማይገናኝ መሆኑን አስመልክቶ የሰጠው ምላሽ እንዲህ በማለት ይገልጽልናል። የመጀመሪያው ሹብሃ ሱልህ ሁደይቢያ ነው። ረሱል ሰለላሁ ዐለይሂ ወሰለም በስድስተኛው ዓመት ከዚህ በፊት ህልም አይቶ ነበር። መካ ሄደው መካ ምንም እንኳን በሙሽሪኮች ስር ብትሆን እንኳን ጧፍ አድርገው እዛ ዑምራ ሰርተው እንደሚመለሱና ይህንን ተግባር ለማድረግ የአላህ መልእክተኛ 1400 ወይም 1500 ያህል ተከታዮቻቸውን አስከትለው ወደ መካ ጉዞ ጀምረው ከዛ በኋላ ሙሽሪኮች ከለከሏቸው።
እዛ እንዳገቡ ማለት ነው ከዛ በኋላ የተለያዩ ስምምነት ተፈጸሙና መጨረሻ ላይ ሱሀይል ኢብኑ ዑምር የተባለው የዛኔ ካፊር ነበር አልሰላም ነበር ከሳቸው ጋራ ስምምነት ለማድረግ መጣና ከሳቸው ጋራ የተወሰኑ ነጥቦችን አስቀመጠ እና እነዚህ ስምምነቶች በአጠቃላይ አንድ ነገር ላይ ተናዙል ማድረግና ዋጅብ ሆነ ነገርን መተው ወይንም ደግሞ እንዲህ አይነት መጥፎ ነገሮችን ለመስላህ ብሎ መስራት እንደሚቻል ይጠቁማሉ ስለዚህ ለኛ ነው ለዚህ ነው እኛም እንደዚህ ላይ ተስማማን ረሱል ሰለላሁ ከካፊሮቹ ጋር እንደተስማሙት ነው ዋናው ነጥብ አንደኛ ረሱል ሰለላሁ ዐለይሂ ወሰለም ይህን ነገር የተስማሙት ከሰሃቦች ጋር ተወያይተውበት እንዴት ይሻላል ጥሩ ነው ወይ አይደለም ከዛ እንዲህ ብናደርግ ይሄን ያህል መስላህ ያመጣል ብለው ነው ነው ታሪኩን ታውቃላችሁ لا بفصل هذه حكمة إلهية ربانية محضة هي الله سبحانه وتعالى حكمة إلهية لذي ነው ሰሃቦች ራሱ ይሄን ነገር ለመቀበል በጣም ታክቷቸው ነበር ዑመር ኢብኑ ኸጣብ حتى جاء الى النبي صلى الله عليه وسلم وقال ألست نبي الله حقا እውነት የአላህ ነብይ አይደለህም ወይ ألسنا على الحق وعدونا على الباطل እኛ ሐቅ ላይ አይደለን ወይ ጠላቶቻችን ባطل ላይ አይደለም ያለው ወይ فلماذا نعطي الثنية في ديننا ይሄን እስከማለት ደረሰ ከባድ ነገር ተናገረ ለዚህም ብሎ ከዛ በኋላ መልካም ነገሮችን ሰርቷል አላህ Subhanahu Wa Ta'ala ይሄን ነገር እንዲምርለት على كل حال በጣም ከብዷቸው ነበር حتى يقول كما في الصحيح سهل بن حنيف الصحابي ايها الناس اتهموا الرأي في الدين ولقد رأيتني يوم ابي جندل ان استطعت ان ارد على رسول الله صلى الله عليه وسلم امره لفعلت በዚህ ጉዳይ ላይ አመለካከታችሁን ጠርጥሩ ይላል سهل بن حنيف ይሄን የተናገረው يوم الصفين ነው በአሊና በሙዓዊያ መካከል ጦርነት የነበረ ጊዜ اتهموا الرأي في الدين بل يقول لي راساتون أملكاتون ترتروا على سنة ستتمي هنا إني يوم أبي جندل يوم الحديبية مالتنا الحديبية كان بشيل أكن بنوري نورو يا رسول صلى الله عليه وسلم تأذازنا يساتون نقر إملسون على كبل النبر قلنا مدلنا ويعلانه واعلموا أن فيكم رسول الله لو يطيعكم في الساتر رسول الله صلى الله عليه وسلم ناجم سلازي إيه كوحي قالت هذا قدين وندي ودفيتنا البط مصلحة ناقم ما نيقوال لهم እንደዚህ እንደ ተስፋ ይሩቅ ዳቦ አድርገው ቆጥረው ምናልባት ሊገኝ ይችላል እንሞክረው አይነት ስምምነት አይደለም ይሄ አላህ ያዘዛቸው ነገር ነው ወህይ ነው ከረሱላህ ሰለላሁ ዐለይሂ ወሰለም ጋር የተቆራኘ ነው ለዚህ ነው ሰሃቦች ከብዷቸው የነበረው ረሱልም ሰለላሁ ዐለይሂ ወሰለም ዑመር ቅድም እንዳልኳችሁ መቶች ጠይቃቸው ምንድነው ያሉት ይሄ መስላህ እኮ ስላለ ነው አንተ አጣቅም አይደለም እንደዛ አይደለም ያሉት ምንድነው ያሉት انا رسول الله ولست اعصيه وهو ناصر እኔ እሱን በፍጹም ትእዛዙን አልጥስም እሱ የሚረዳኝ ሆኖ ሳለ አቡበከርን መቶች ጠይቀው መስላህ ይኖር ይችላል አይደለም ያለው ይሄን አይነት መልስ ሰጠው በስተምስክ ቢጋዚ ስለዚህ ይሄ ከህክማ ኢላሂያ ነው ማለት ነው ገብቷችሁ አይደለም ሰዎች ኢጅቲሃድ አድርገው የሚደርሱበት ነገር አይደለም ለዚህ ነው ውጤቱ የታወቀው መቼ ነው በኋላ ከስንት ዓመት በኋላ ነው ውጤቱ የታወቀው አቡ በሲር አመልጦ የራሱን ጀማዓ ከፈጠረ በኋላ ከዛ ቁረይሾች ይቅርብን እስከ ማለት እስከደረሱበት ጊዜ ድረስ ማን አወቀ በኋላ ነው የታወቀው ለምን ይሄ የአላህ Subhanahu Wa Ta'ala ገይብ ነው ማለት ነው ግልጽ አይደለም ስለዚህ እዚህ ላይ ሲዳል ማድረግና የማይጨበጡ ነገሮችን እንደ መስላህ አድርጎ መቅጠር አይቻልም ለምን المصلحه ينبغي ان تكون واقعه لا متوقعه واقع ሆነ በእጅ የሚያዝ ነገር መኖር አለበት መስላህና ወስደን ለማመዛዘን እንጂ ሊሆን ይችላል በሚል ተራግምት የሚፈጸም ነገር በፍጹም አይኖርም ይህንኑ የሱልህ ሁደይቢያ ውድቅነት እና ሱልህ ሁደይቢያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአላህ በተቸራቸው ወህይ አማካይነት ያደረጉት እንጂ ሰዎች ተስማምተው ወይም ደግሞ ኢጅቲሃድ አድርገው ያላደረጉት ለመሆኑ አህመድ ሲራ የተባለው ወንድም በዚያን ጊዜ በግጥም እንዲህ በማለት ገልጾት ነበር السلام عليكم ورحمة الله تعالى وبركاته የሁዴይቢያ ስምምነት ነብያችን ሰለላሁ ዐለይሂ ወሰለም የሄዱበት ከኩፋሮቹ የገቡት ጭንቅ ይዟቸው ለዚህ ኡመት ለዲን ብለው የቀረቡት በምን መልኩ ይሰራበት አሁን ካለው ማስማማት ትናንት ትዕቢተኛ ከሰላጤ ሲመጣበት ጦር መዞ በታላቅ መድፍ ሲዘምትበት ሀገር ማዳን ህዝብ ማትረፍ ሲሆን ጭንቀት ውል ሲገቡ በካፊሮች ለመረዳት ብዙዎቹ ሰደቧቸው ሀያል ጦር መዘው እስከ መዛት ግና በጣርሞት ስር ያነሰው መንገድ አጥቶ የተያዘው ምርጫ አጥቶ ለመጨፍለቅ የቀረበው ሁዴይቢያን ቢያስታውሰው ችግሮቹን ቢመዝነው መልካም ነበር በንጽጽር ቢጠቀመው ይሁንና በሁዴይቢያ የተስማሙት መስላሃውን መፍሰዳውን ያስተዋሉት ቀን ከሌሊት ከአላህ ወህይ የሚሰሙት ነብይ ናቸው ምን ስተት የማይገቡት ያንን ፈለግ ለመከተል የግድ ነው መስፈርቶችን ማጤን ግን ያለ ቦታው ያለ ወቅቱ ማይገናኙ ማምታታቱ ፍሬ የለም ወድቋል ከንቱ
በዚሁ ረድ ማድረጊያ ፕሮግራም ላይ ኢልያስ አህመድ የአንድነት መፍትሄ ወይም ደግሞ ልዩነትን ለማጥፋትና አንድ ለመሆን ብቸኛው አማራጭ ወይም ደግሞ ከመፍትሄዎቹ ውስጥ አንዱ ብሎ የጠቀሰው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ አስቀመጡልን ወደ እርሳቸው ሱና መመለስ እንደሆነ በመጥቀስ እጅ ለእጅ ተጨባብጦ አንድ ነኝ ማለት መፍትሄ እንዳልሆነና ይሄ በፍጹም ሙስሊሞችን አንድ ሊያደርግ እንደማይችል እንዲህ በማለት ይገልጽልናል። እውነት ያለያዩ የሚገቡ ነጥቦች ናቸው እነዚህ ሰዎች መካከል ጅምበር የፈጠሩት ወይስ አይደሉም? እነዚህ ለይቶ ማወቅ የሚያለያዩ ነጥቦች ምንድናቸው? ልናልፋቸው የሚችሉት ነጥቦች ምንድናቸው? ይሄ ደግሞ ቀደም የተብራራ ነው ማለት ነው። ያም ሆነ ይህ እነዚህና እነዚህን የሚመሳሰሉ መፍትሄዎች ከቁርአንና ከሐዲስ ማጣቀስ ይቻላል። ረሱላህ ሰለላሁ ዐለይሂ ወሰለም ከዚህ በፊት እንደተነጋገርነው ባጭሩ ይህን ነገር ወስነው እንላለን። ሐዲስ العرباض بن سارية አሁን የተጠቀሰው ሐዲስ ላይ ማለት ነው። ምን አሉ? فإنه من يعيش منكم فسيرى اختلافا كثيرا ከእናንተ መካከል ረጅም ዕድሜ አላህ ሰጥቶት ብዙ የሚቆይ ካለ ብዙ አለመግባባትን ይመለከታል አሉ። ከዛስ መፍትሄው ምንድነው? فعليكم بسنتي وسنة الخلفاء الراشدين المهديين የኔን ሱና አደራ አሉ። ይሄ መፍትሄ ነው። የእሳቸውን ሱና መያዝ ነው መፍትሄው። ዝም በሉ፣ አብራችሁ ተጓዙ፣ ይፈለገ ይምጣ፣ እጅ ላይ ተያይዟችሁ እንደዚሁ አንድ ነን በሉ፣ ይሄ አይደለም መፍትሄው። فعليكم بسنتي وسنة الخلفاء الراشدين المهديين ከኔ በኋላ ደግሞ ምርጥ ተተኪዎቼ የተመሩ የሆኑ ቀን ተተኪዎችን ሱና ፈለግ ተከተሉ እንደ አቡበከር፣ ዑመር፣ ዑስማን እና አሊ መሳሰሉት። በዚሁ የረድ ፕሮግራም ላይ አዩብ ደርባቸው የተደረገው በኢኽዋንና በሱፊዮች መካከል የተደረገው የአንድነት ስምምነት ምን አይነት መልክ እንደነበረው ዶክተር ጄላን እንዲሁም ደግሞ ሌሎችም ኢኽዋኖች ሌሎችም እኛ የበላይ ነን የሚሉ እኛ ዋቂዎች ነን የሚሉ ዓሊሞች ነን የሚሉትን ሰዎች እንዴት አድርጎና እንዴት ምን አይነት ምልክ በምን መልኩ እንደሳላቸው ያን የተደረገውን ስምምነት ባጢልነቱን በእንዴት አይነት ቃል እንዴት አድርጎ እንደገለጸው እስኪ ከድምጹ ሰምተን እንረዳ። ፕሮግራሙ መንስኤ ወይም ደግሞ ፕሮግራም ይዘን ህዝቡን ሁሉ በማስታወቂያ ጠርተነው ወደ አወሊያ ካደከምነው በኋላ ወደዚህ የመጣንበት ዋነኛው ምክንያት ይህ ነው። ሰዎች በባጢልና ፍጹም አደጋ በሆነ መልኩ ተስማምተው ሲያበቁ አኢማዎች ትልልቅ ኢማሞች ወይም ደግሞ ትልልቅ ዑለሞች ሱፊያ ከሚባለው ፍርቃ ጋር ተገናኝተው ሲያበቁ ብዙ አመት ብዙ ትግል ሲያደርጉ እኛ ጋር ያሉ ሰዎችን ያህል ማስተዋል አቅቷቸው ይሁን ህክማው አልገባ ብሏቸው ይሁን እንዲህ አይነት ስምምነት አድርጎ በሰላም መኖር ሲቻል እና ኢማም ኢብኑ ተይሚያ ሼኽ الاسلام መሐመድ ኢብኑ አብዱል ወሃብ ያ ሁሉ ትግል ያ ሁሉ ጦርነት ውስጥ የገቡበት ነገር አልገባንም። እንደነዚህ ሰዎች እዚህ ከተማችን ውስጥ እንዳሉ ሰዎች በሳል ቢሆኑ ኖሮ እንደዚህ ባለፉት ነበር ማለት ነው። ያን ሁሉ ትግል ማለት ነው። ይሄ ሁሉ ረድ፣ ይሄ ሁሉ ጣጣ፣ ይሄ ሁሉ ችግር ባልደረሰ ነበር እንደነዚህ ቢገባቸው ዓለምን መረዳት ቢችሉ ማለት ነው። ከዚህ አንፃር ይህ ስምምነት አደጋ ነው፣ ባጢል ነው። ከኢስላም አንፃር ከአህለ ሱና ወልጀማዓ አንፃር ከመንሀጅ ሰለፍ አንፃር ፍጹም የማይገናኝና በመሰረቱ ሁሉም እንደሚመሰክሩት ስምምነት አይደለም። አልተስማሙም፣ ኒፋቅ እንጂ የስሙላ እንጂ እንዳልተስማሙ ሁሉም እያረጋገጡ በዚህ መልኩ ካለፍነው ብለን ነው እንደዚህ ያዋጣናል ብለን ገምተን ነው እንዲህ አይነት ተስፋ አድርገን ነው እንጂ እኛ እዚህ ነገር ላይ መስማማታችን ወይ አንድ መሆናችን አይደለም የሚል የሙጃመላ ወይም ደግሞ ዝም ብሎ ለይምሰል ህዝቡን የሚያደናግር መልእክት እንጂ ስምምነት እንዳልሆነ እየተናገሩ ሳያምኑበት ለህብረተሰቡ ግን ፍጹም ማደናገሪያ ኡማው አምኖበት አውቆ ተረድቶት ያለባቸውን ነገሮች በአጠቃላይ ወደ ኋላ መመለስ ካልሆነ በስተቀር ይህ ደግሞ የዚህ ስምምነት አደገኛ ገጽታ ለመሆኑ አንደኛውን ማረጋገጫ የሰጡኝ እኔ ስማቸውን አንስቼ መናገር ስላለብኝ ማለት ነው። የዚህ ስምምነት አደገኛ ገጽታ ማለት ህብረተሰቡ የማያውቀው ሌላው ህብረተሰብ ዲን ማለት በቃ የሆነ የማይጨበጥ ፖለቲካ አይነት ነገርና የተወሰኑ ከላይ ያሉ ዑለሞች የሚፈልጉትን ነገር ሲፈልጉ ሐላል የሚያደርጉት ሲፈልጉ ደግሞ ሐራም ያደረጉ የሚመቻቸውን ነገር ወደ ፈለጉት ነገር ሊያዞሩት የሚችልበት መጫወቻ ነገር መስሎት ስለ ዲን ያለው ግንዛቤ ሊምታታ ይችላል። ከዚህ ስምምነት የምንፈራው አደገኛ ነገር ይህ ነው ብሎ የነገሩኝ ማናቸው የዚህ ስምምነት ዋነኛ ተፈራራሚ ዋነኛ መሪ ዶክተር ጀላል ለኔ በጆሮዬ ይበልጥ ምንድነው ከዚህ ስምምነት የተገኘው ጥሩ ነገር ምንድነው መጥፎ ነገር ምንድነው ብዬ ሳናገራቸው
መጥፎ ጥሩ ነገር ብለው የሚገምቷቸው ገና ያልተጨበጡ ወደ 10 ምናምን ነጥብ ነገሩኝ ተስፋ ማለት የማይጨበጡ ያልተጨበጡ ተጨባጭ ነገር ግን አደጋው ምንድነው ኡማው ዲን ማለት በቃ የሆነ የተምታታ ፖለቲካ ይመስለውና ስለ እስልምና ስለ ዲን ያለው ግንዛቤ ሊምታታ ይችላል ምክንያቱም መውሊድ ስንፈልግ حرام ስንል ቆይተን ስናበቃ ዛሬ ይከበራል ብለን ተስማምተን ስንሰጠው አይ እነሱ ሲፈልጉ ሐላል የሚያደርጉት ሲፈልጉ حرام የሚያደርጉት ነገር ከሆነ ይሄ እስልምና አኺራ ቢባለው ነገር ራሱ ከፈለጉ የሆነ ቀን ሊያስቀሩት ስለሚችሉ ለምን ደክማለሁ ብሎ ሊቀር ይችላል ነው ካሁኑ ማለት ጋር ተስማምቶ የሆነ ቀን ደግሞ በስምነት በቃ ሁሉም ጀነት ነው የሚገባው አዛም የሚገባ የለም ብሎ ከተፈራረሙ ድካቤ ከንቱ ሊሆን ነው ብሎ ሊያስብ ይችላል አንድ ጃሂል ማለት ስለዚህ ይህ ነው አደጋው ብለው በግልጽ ያምኑታል እኛም ከዚህ ስምምነት የፈራነው አደጋ ይሄ ኡማው ዲን ነው ይህ ነው ብሎ ሊሞትለት ሊኖርለት ብዙ ሊለፋበት የተዘጋጀበትን ነገር ሰው እየፈለገ እንደፈለገና ወደ ፈለገ አቅጣጫ እያዞረ እየተስማማ ይሄው ተስማምተናል እኛ ትልልቆች ተስማምተናልና እናንተ ትንንሾች ዝም በሉ እንዲህ ነው ያሉት ሀቂቃ والله ሳናግራቸው እኛ ትልልቆች ተስማምተናል ኢስቲሃድ አድርገናል ስለዚህ እናንተ ትንንሾች ዝም በሉ እና የትልቅነትና የትንሽነት መመዘኛ እድሜ ወይም ያለው የትምህርት ማስረጃ ሳይሆን እዚህ ጋር ስራ ያወዳደርን አይደለም ሰው ልንቀጥር ሐቅ የቱ ጋር ነው ይያልን ነው እንጂ ሰው ስንት ዲግሪ ያለው ማስትሬት አለው ወይ ዶክተሬት አለው ወይ ያልን ስራ እየቀጠርናቸው አይደለም እነዚህ ሰዎች ማለት ነው ሐቅን ይነግሩናል አይነግሩንም ሐቅ ይዘዋል አልያዙም ሐቅ ላይ ቆመዋል አልቆሙም ነው መመዘኛው ከዛ በኋላ ትንሽ እንዲሆን የሚያቀው ነገር ሰውየው ሐቅ ላይ ካለ ይህ ነው መመዘኛችን ዑለሞችንም የምንመዝናቸው ወይም ደግሞ በአጠቃላይ ሰለፎች አህለ ሱና ወል ጀማዓ ዑለሞች የሚመዝኑት ባላቸው የእውቀት መጠን ብቻ ሳይሆን ባላቸው ለሐቅ ዝግጁነትና ለሐቅ ያላቸው ኢንቲሳብ ነው ዋንኛው መመዘናቸው ከዛ በኋላ ወደ ሐቅ ከተመለሱ ሰዎች መካከል በእውቀት ደረጃቸው የበለጡት ሁሌም የበላይ ታላቅ ናቸው ከነዚህ ውስጥ ማለት ነው እንጂ 1000 ሰው ተሰብስቦ ከነሱ ውስጥ በጣም የሚያቀው ማን ነው ተብሎ ይፈልግ አህለል ቢድዓ ይፈልግ ካፊር ይፈልግ ይሁን ብዙ የሚያቀው መሪ ወይም ደግሞ ኢማም ሊሆን አይችልም ማለት ነው ብዙ የሚያቁት ሳይሆን በሐቅ ላይ የቆሙት ናቸው የዚህ ስምምነት መሪዎች ይህ ነገር ስተት ነው ኡማው ሊሳሳተበት የማይገባ መጥፎ ነገር ነው ብለን ልናወግዝ መዘጋጀትን ስላወቁ ምድር ላይ የሚችሉትን ሁሉ ሙከራ አድርገው ያቺ ፕሮግራም እዛ አዳራሽ ላይ እንዳይካሄድ የሚችሉትን ጥረት አድርገው ተሰረዘ ግን አልহামዱሊላህ ሐቅን ለመሸፈን መሞከር ማለት ፀሐይን በሆነ በእጅ ለመከለል የሚደረግ ጥረት ማለት ነው በመጨረሻ ላይ ዞሮበት ይወድቃል ሰውየው ማለት ነው ምክንያቱም በዚህ ቢከለል ጠቅላላ ፀሐይ ከላይ ናትና ማለት ነው የዚህ ያህል ስለሆነ የሚሳካ ነገር አይደለም በዚህ መሰረት የተዘጋጀ ፕሮግራም ነው ይህንኑ የአዩብ ደርባቸው የዚህ ስምምነት የኢኽዋንና የሱፊያ ስምምነት አደገኝነት የዶክተር ጄላን በዛ ቦታ ላይ የነበረው ሚና እንዴት አድርጎ ህዝቡን እንደካደ እንዴት አድርጎ ሰለፊዮችን መና እንዳስቀረ ወይም ደግሞ እነሱን እንዴት አድርጎ እያመኑት እንደከዳቸው በሚገርም ግጥም እንዲህ በማለት ነበር ያወገዘው ትልቁ ሰው ትልቅ ሸክ ጉባኤ ተጠርቶ ስሙ ገኖ ምላስ ድምጹ ታምኖ ብዙ ሰምቶት ዙሪያ ከቦት አንቱ ቢሉት ቅልጥ አለ አይንበልቶት ያ መሳይ ደግ ባሪያ ሰነድ ይዞ ማበጠሪያ ምሩቅ ሆኖ ከመምከሪያ እንዳልነበር መመለሻያ ምን አግኝቶት ራሱን ጣለ ከዘብጥያ እንዳልኖረ ምርጦቹ ዘንድ እንዳልሰማ የሐዲስ ግንድ እንዳንግዳ የሚወናበት ምን ሆነው ነው የሚንገዳገት ለካስ አንድ ሲባል ብዙ ኖሯል ህብረት ሲባል ተበታትኗል የአንድነት አርማ ይዞ አንድ ያለ ብዙ መዞ በራስ አቅሉ በመዘነው እሱ ፈዞ የዋሃንን በእውቀት ሽፋን አደንዞ ባልተባለው አንድ ይለናል ያለቅጣጫው ለትብብር ይጠራል የአላህ መንገድ ቀጥ እንዳለው ቁርአን ሐዲስ ግልጽ አቋምን እንዳሳየው እስከዛሬም ከቀደምቶች በሰማነው በሐቅ ላይ መተባበር ከሐቅ ውጪ መነጣጠል አንድነት ነው ኢስላም ሽፋን የትግል ስልት የሆናቸው መላው ሙስሊም የዋሃንን ማደናገር የቀናቸው አንድ ይሉናል ሊበትኑ ተሯሩጡ ህብር ፍቅር ቃላችንን አስጠልተው የአላህ መልእክተኛ የእውነተኞች እውነተኛ የፈራጆች ሁሉ ዳኛ አንዱን መንገድ ጠቁመውን ህብር ልንሆን አሳይተውን በሱና ላይ እንድንተጋ አስጨበጡ ግና ትናንት ጩኸን የጣልነውን መጤ ሆኖ የተሆነውን ዳግም ይዘው ሊያሸክሙን ተራመዱ በኢስላም ስም ከባብተውን ምን ነው
ቀን ከሌሊት ጨቅጭቀውን ያንን መጤ ልንርቀው ወትውተውን ልናወግዝም በየአቅጣጫው ወጋግተውን ዞር አሉብን። ምን ሳይቶ ምን ሊገኝስ ተመኝተው ከሚስራው ሰው የሰሙትን አቋም ይዘው ህብር አሉን ብትኑ ነው። ቸልተኛ ስለተቸን አክራሪውን ስለራቅን ማዕከላዊ አካሄድን ስለመረጥ ለቀቁብን አፋቸውን ባልዋልንበት ሰይመው። ለጉባኤ ተጠራርተው ሁሉን ሊያቅፉ ተመራርጠው ዘንበል ብለው ካቋማቸው በመስለሃ በአንድነት ስም ደበቅ አድርገው ብቅ አሉብን አዲስ ነገር አሰማምረው። ሳይቅማሙ እንደቀላል እጅ ሰጥተው ተጨባብጠው መምጣታቸው ማን ወክሎስ ማላካቸው መሪ ሆነው ለራሳቸው። የአላህ ዲን በመሪነት ያኖረልን በአንደኝነት ቅዱስ ቃሉን በማስከተል ሐዲስ ሱናን በመለጠቅ የዑለማ ስምምነትን ቅያስ ደግሞ ከተገኘ ሞልቶ ሸርጡን ከዚህ ውጪ ራእይ ሁሉ አስተያየት ምሁራኖች የሚያብራሩት የሚናገሩት ሚዛን ገብቶ ካላለፈ ባለው መስፈርት ውድቅ ይሆናል ያለምንም ማመናታት። ግን ማን ሊጸጸት ተንሸራቶ ምን ሊነግረን ራሱ ረስቶ እንዳይጓዝ መንገድ ስቶ ላይቀመጥ ከሩቅ አይቶ ያችን ነገር ሊካፈላት ተመኝቶ ባከነብን ኢጅቲሃድን ፈጥኖ ገብቶ ጭራሽ ሙስሊሞችን ስም ማጥፋቱ ቦታ ሽሚያ መቀማቱ ካስተዳደር ማጋጨቱ ከሰው ከህዝብ መለየቱ ቢችሉ እንኳን ከአላህ ጋር ማጣላቱ ምን ቀራቸው ሐቅን ስተው ማሳሳቱ። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም። እንግዲህ ይህ ኢብኑ መስዑዶች ድሮ የነበሩበት ዱዓቶቻቸው ድሮ የነበራቸው አቋም እንደ ተቋም እንደ አጠቃላይ እንደ ዳዕዋ አቋማቸው ይህንን ነበር የሚመስለው ማለት ነው። እንዲህ አይነት ጠንካራ እንዲህ አይነት ትክክለኛ የሆነ የሰለፊያ ሚንሃጅ የሰለፊያ አቂዳ የሰለፊያ ዳዕዋ የበላይ ለማድረግ ህብረተሰቡን ከእኔ አቅልሃለሁ ከሚሉ ኃይሎች መታደግ አስፈላጊ መሆኑ ዋጅብ መሆኑ ግዴታ መሆኑን በመጥቀስ ያን ሁሉ ታግለው አንድ ቦታ ላይ ሊሳካ ሲላቸው ሌላ ቦታ ላይ መድረክ በማዘጋጀት በእነርሱ ላይ ይህን የመሰለ ረድ አድርገው ነበር። እንግዲህ እነሱን ሰለፊዩን በዛን ጊዜ ከኢኽዋን መረብ አውጥተው በሰለፊያ አቂዳ ላይ በሰለፊያ ሚንሃጅ ላይ ቀጥ እንዲል ያደረጉት ማለት ነው። እንግዲህ ከዚህ በኋላ ምን እንደተደረገ ማን ኢኽዋኖች ምን አይነት ስራ ሰርተው እንደሆነ በማይታወቅ መልኩ እየቆዩ ሲመጡ ነገሮችን አቅጣጫቸው እንዲቀይሩ በማድረግ የወጣቱ አእምሮ ቀስ በቀስ ከነበረበት ከእንደዛ አይነት ጠንካራ አቋም የረድ በአህሉል ቢድዓ ላይ የሚኖራቸው ጥላቻ በአህሉል በኢኽዋኖች ላይ የሚኖራቸው ጥላቻ በሙኻሊፎች ላይ የሚኖራቸው ጥላቻ እየሟሟ እንዲመጣ በማድረግ የተለያዩ ፕሮግራሞችን በማዘጋጀት ከዛ በፊት የነበሩ የረድ የታህዚር እንዲሁም ደግሞ የአቂዳ ኪታቦችን የሰለፎች የአቂዳ ኪታቦች የተለያዩ ጠንካራ የሆኑ አቋም ለወጣቱ የሚያስይዙ የነበሩ ሙሐደራዎች እንዲሁም ደግሞ ኮርሶችን በመተው ቀስ በቀስ ሰፊና የተለያዩ ሽሩጥ ኪታቡ ጣሃራ የተለያዩ እንዲህ አይነት ኮርሶችን በማዘጋጀት ዋና አሉ የሚባሉ በአህሉል ቢድዓ ላይ ረድ ማድረግ ከአህሉል ቢድዓ ማስጠንቀቅ ከኢኽዋን ማስጠንቀቅ የሚባለው ነገር ቀስ በቀስ ከወጣቱ ልብ ላይ እንዲሟሟ በማድረግ መጨረሻ ላይ የሚፈልጉት ደረጃ ላይ ደርሰናል ሲሉ 30 ምክሮች በሚል ኢልያስ አህመድ ባዘጋጀው በጣም አደገኛ የሆነ ወጣቱን ተውበት እንዲያረግ እንዲሸማቀቅ ያለ ደረጃዬ ያለ ዕውቀቴ ያለ ቦታዬ ነው እስከዛሬ ድረስ ስንቀሳቀስ የነበረው ያደረኩት በሙሉ ትክክል አይደለም የሚል አይነት ጣሊበል ኢልሞች ጭምር ማለት ነው እንደውም ቀርተናል የሚሉ በጣም በዕውቀት የሆነ ድርሻ የነበራቸው ወንድሞች ጭምር የሄድንበት አካሄድ በጣም ትክክል አይደለም እኛ ልክ አልነበርንም በዚህ መልኩ በኢኽዋን ላይ ድንበር አልፈናል ያለ ዕውቀታችን ገብተን አህሉል ባጢል ይያልን አህሉል ቢድዓ ይያልን አህሉል አህዋ ይያልን ያደረግነው ነገር ሁሉ ትክክል አይደለም ብለው በጣም ብዙዎች ኢኽዋኖችን በቀጥታ አውፍ በሉን እስከማለት ድረስ የደረሱበትና ሁሉም በዚህ መልኩ ራሳቸውን ያለዘቡበትና ወደ ኋላ ያሉበት ሁኔታ ከተከሰተ በኋላ መጨረሻ ላይ የዛሬ 4 ዓመት አካባቢ ዶክተር አብይ ስልጣን ላይ ከመጣ በኋላ አንድ ተቋም ሊኖራቸው ይገባል የኢትዮጵያ ሙስሊሞች ብሎ አንድ መሆን አለባችሁ ብሎ አንድ ሆናችሁ ነው ሲላቸው ማለት ነው ያኔ በዚያ መልኩ እነ ሸኹል እስላም ኢብኑ ተይሚያ እነ መሐመድ ኢብኑ አብዱል ወሃብ እነ ኢማሙ አህመድ ያን ሁሉ ዋጋ ሲከፍሉ የዛሬዎቹ የነ ዶክተር ጄላን እና የመሳሰሉ ሰዎች በሰላም
ያለምንም ችግር ከሱፊዮች ጋር ከሙኻሊፎች ጋር ሰላም ሆኖ ተስማምቶ አንድ ሆኖ መኖር እየተቻለ ያን ሁሉ ዋጋ መክፈላቸው አላዋቂ ናቸው ወይም ደግሞ አላዋቂ ስለነበሩ ነው ወይ ዛሬ እነ ዶክተር ጄላን ያወቁትን መፍትሄ ባለማወቃቸው ነው ወይ ብሎ ሲተች የነበረው አዩብ ደርባቸው እዚህ ስምምነት ላይ በመግባት እጅ ለእጅ ተጨባብጦ ያኔ በዛ መልኩ ያወገዙትን ከሱፊዮች ጋር የተደረገው የነበረው ስምምነት በኢኽዋኖችና በሱፊዮች መካከል ማለት ነው ዛሬ ራሳቸው ከአህባሽ ከሱፊ ከኢኽዋን እና ከመሳሰሉ ከተብሊጎች ጋር ከቢድዓ አንጃዎች ከሽርክ አንጃዎች አላህ ከአርሽ በላይ ነው ማለት በቀጥታ ኩፍር ነው ከሚሉ በሙታን መታገዝ አይቻልም የሚል ሰው ልዩነታችን ያቂዳ ነው የሚሉ የሙታን መንፈስ ይረዳል ከሚሉ የቀብር አፈር በጥብጦ መጠጣት መድኃኒት ነው ከሚሉ ወደ ኩፍር ከሚጣሩ የሆኑ እንደነዚህ አይነት ሰዎች የሙስሊሙን አንድነት ለማስጠበቅ ሙስሊሙን አንድ ለማድረግ ለሙስሊሙ መስላሃ ለማምጣት በሚል እጅ ለእጅ ተጨባብጠው አንድነን ማለታቸውን አስመልክቶ ሷሊህ አህመድ አሁን ያሉበትን በዚያን ወቅት ይህ ስምምነት ሲደረግ የነበሩበትን አቋም በጣም አጭርና ግልጽ በሆነ መልኩ ምን ይለናል በዚህ ዙሪያ በሙስሊሞች አንድነት ዙሪያ የበኩላችንን እኛም መሳተፍ እንዳለብን በተጠየቅነው መሰረት ሁላችንም ብዙ ጊዜ ተደጋግመን ተገናኝተን አውርተንበታል ስለዚህ አስበንበት አምነንበት ነው የገባ ነው ነገር ግን ሰዎች ወሬ አግኝተዋል በአሁን ጊዜ ይሄ ስምምነት እዚህ ስምምነት ላይ መግባት የለባችሁም እንደ ያኔ ከ10 ዓመት በፊት ያደረጋችሁት የነበረውን ረድ አድርጉ ከስምምነቱ ውጪ ሆናችሁ የሚሉ አሉ ብሎ ሲገተ ተምሪድ ይባላል ይሄ በጣም የማይቀበለውና ያ ድሮ የነበረው አመለካከት ድሮ የነበረው አቋም ድሮ የነበረው የመርከዙ አቂዳና ሚንሃጅ ትክክል እንዳልነበረ ያኔ እነርሱም ገና ያልበሰሉ ገና ያልገባቸው እንደነበሩና አሁን ግን የገባቸው ስለሆነ አሁን ዕውቀታቸው የጨመረ ስለሆነ ከአህባሽ ከሱፊይ ጋር በመደመርና አንድ በመሆን ያኒ ሰለፊይ ነኝ ማለትን በመተው ኢኽዋኒ ተብሊጊ ሱፊ ማለትን በመተው ከሙስሊሞች ጋር ያኒ ከአህባሽ ከተብሊግ ከኢኽዋን ከሱፊይ ጋር አንድ በመሆን የሙስሊሞችን አንድነት ማስጠበቅና ጥቅማቸውን ማረጋገጥ ይህን መስላሃ እንደሚያመጣላቸው በመሞገት ማለት ነው የገቡበት ለመሆኑ ከዚያ በፊት የተደረገው የነበረው ቅድም የሰማችሁት ረድ የማይቀበሉትና ይሄ የማያስማማ መሆኑን እንዲህ በማለት ይገልጽልናል አሁን ያለንበት ሁኔታ ላይ በመንግስት ደረጃ የሙስሊሞች ሁኔታ ፈርም ያዝ አለበት ድርጅታቸው በአዋጅ ደረጃ መቋቋም አለበት ለዚህም ደግሞ ሷሊህ ነው ብለው ያሰቡትን ፕሮፖዛል ማቅረብ አለባቸው የሚል ነገር ስለመጣ ለዚህ እዚህ ላይ ሐሳብ ስጡን ይያሉ የሚጠሩ ሰዎች አሉ እንደ ተቋም እናንተ ይመለከታችኋልና እስቲ እዚህ ላይ ሐሳብ ስጡን ፕሮፖዛሉ ምን አይነት መሆን አለበት ትላላችሁ የሚሉ ሰዎች አሉ ወሚን ጃኒብን አኸር የሙስሊሞችን አንድነት ከማስጠበቅና አንዳንድ መሰረታዊ ነገሮች ላይ ከመስማማት አንፃር እንወያይ የሚሉ ሰዎች አሉ ሁሉም አይነት ሰዎች ይመጣል ታዲያ እንዲህ አይነቶች ላይ ተጃዋባችን ምንድነው የሚሆነው እንደኛ ነገሮችን የምናይበትን እይታ በግልጽ መናገር ነው በእነሱ በኩል የሚቀርቡ አንዳንድ ረቂቆችን ማየትና መመዘን ነው ያንን አይተን ሐሳባችንን መግለጽ ነው እርስ በርስ ውይይቶች ይኖሩናል ባለፈውም ከዱዓቶች ጋር ብዙ ወንድሞች ጋር ውይይት አድርገናል በዚህ ዙሪያ ማለት ነው አሁንም የተለያዩ ሙባሐታቶች እርስ በርስ መመካከሮች ይኖራል እና ከዚህ ሁሉ ጨዋታ ውጪ ሆናችሁ ዳር ጠብቁና የድሮን የዛሬ 10 ዓመት የጃለ አዳራሽ ረድ ሪዋይንድ አድርጎት የሚል ሰዎች ይኖራል ያኒ ልክ ሰዎች ሲስማሙ ረድ አድርጎላ ይሄ አይስማሙ ይሄ ነው እንግዲህ ያሁኑ የኢብኑ መስዑዶች አቋም ማለት ነው በዚህ መልኩ በዚህኛው በተደረገው ስምምነት ላይ አስበውበት ተነጋግረውበት ያ የድሮ የነበረው አቋም ትክክል እንዳልሆነ ተቀባይነት እንደሌለው ያ አሁን ሊደገም እንደማይችል አውቀውበት አምነውበት የገቡበት ጉዳይ ነው ማለት ነው ኢዘን መስላሃቸው እነሱ የሚሉት መስላሃ ቅድም ኢልያስ ሲናገረው እንደሰማችሁት መስላሃ የሚባለው ነገር ሙተሐቅቅ የሆነ እንጂ ሙተወቅዕ የሆነ ነገር መሆን የለበትም
የተገኘ በእጅ የተጨበጠ ነገር እንጂ ገና ወደፊት ይገኛል የሚባል ነገር ሊሆን አይችልም ብሎ በግልጽ ቋንቋ እንዳስቀመጠው ያኔ ማለት ነው። እሱን ነው አሁን ረግጠው በስምምነታቸው ማንን ዶክተር ዑመር ገነቴን መሪ አድርገው አስቀምጠው ማለት ነው የነበረውን መብት ሙስሊሞቹ ጭራሽ የባሰው እንዲያጡ ያኔ ሁሉም ዑመር ገነቴ ማለት የአህባሽ መሪ መሆኑን አውቆ ህዝቡ ሁሉ አይንህ ላፈር ብሎት የነበረ ሰውዬ ዛሬ እነርሱ እጅ ለእጅ ተጨባብጠው አንድ ነን ብለው የስልጣን ሜምበር ላይ ካወጡት በኋላ የስልጣን እርከን ላይ ካስቀመጡት በኋላ የክብር ዶክትሬት እንዲያገኝ ካደረጉት በኋላ ወሃቢይ ሁሉ ጉድሽ ይፈላል ከሀገር እንድትወጣ እናረጋለን እስከ ማለት ድረስ የደረሰበት ሁኔታ ነው ያለው ማለት ነው። እነዚህ ሰዎች እንግዲህ በዚህ መልኩ ነው የድሮ የነበራቸውን አቋም ሙሉ በሙሉ ቀይረው ያንን አቋማቸውን የማይፈልጉት የማይስማሙበት መሆኑን አረጋግጠው ነው አቋማቸውን የቀየሩት። ይሄ ነው እንግዲህ መስላሃ ነው ተብሎ ለኛ እየተጋትን ያለ ነው ማለት ነው። ለወጣቶች እየቀረበ ያለው መስላሃ ቢሆን ኖሮ ድሮ እነ ዶክተር ጄላን ከሱፍዬ ጋር ሲስማሙ የዚሁ አይነት ወሬ ነበር ሲያወሩ የነበሩት። እነርሱ ግን ያ ወሬ ውድቅ መሆኑን ቅድም በሰማችሁት በማን በኢልያስ በሳሊ አህመድ ሐሰን በአዩብ ደርባቸው ንግግሮች በአህመድ ሲራ ንግግሮች ግጥሞች ምንነቱን አይተነዋል። እኛ ዛሬ የምንላቸው አዩብ ሆይ ዛሬ አንተ ልክ ያኔ ለነ ዶክተር ጄላን የሰጠኸው መልስ ቃል በቃል ለራስህ አድርገው እንልሃለን። ዛሬ ከዚህ የተለየ አቋም በእናንተ ላይ ሰለፍዮች የላቸውም። እናንተ ሰለፍዮችን ያሞኛችሁ ያታለላችሁ ሰለፍዮችን እናንተ በፈለጋችሁት ጊዜ ቢድዓውን ሱና ነው ብላችሁ ልታስገቡ ሞክራችሁ ነበር። አልሆነላችሁም። ነገም አይሆንላችሁም። ተውበት አድርጋችሁ ተመለሱ። ካላችሁበት ባጢል ውጡ። ካልሆነ ግን የባጢል አንጃዎች የቢድዓ አንጃዎች መሆናችሁን እወቁ እንላችኋለን። እናንተንም እኛንም አላህ Subhanahu Wa Ta'ala ሐቁን አውቆ የሚከተል ባጢልን አውቆ የሚርቅ ያድርገን። هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.